አዲስ አበባ ዩኒቨርሲቲ የተመሰረተበትን 75ኛ ዓመት የአልማዝ ኢዮቤልዩ በዓሉን እያከበረ ይገኛል። የአልማዝ ኢዮቤልዩ በዓሉ በተለያዩ ሁነቶች እየተከበረ ሲሆን ዛሬ የቀድሞ ተማሪዎች ትዝታዎቻቸውን የሚያጋሩበትና ስለ ዩኒቨርሲቲው የሚመከርበት የቤተሰብ ቀንም ተከብሯል። በዓሉን በማስመልከትም የኢትዮጵያ ፖስታ ያዘጋጀው የማስታወሻ ቴምብርም ተመርቋል። በመድረኩ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ዩኒቨርሲቲው በአፍሪካና በመላው ዓለም ስመጥር ምሁራንን ማፍራት የቻለ አንጋፋ ተቋም መሆኑን ገልጸዋል። አዲስ አበባ ዩኒቨርሲቲ በሀገራችን የፖለቲካ፣ የኢኮኖሚ እና ማህበራዊ መስክ መንገድ የተለሙ አቅጣጫ ያስቀመጡ እንዲሁም በሁነኛ ታሪካዊ ወቅቶች ፊት መሪ የሆኑ ግለሰቦችን ያፈራና እያፈራ ያለ ተቋም ነው። አዲስ አበባ ዩኒቨርሲቲ ከሀገራችን አልፎ በአፍሪካና በመላው ዓለም ስመጥር የሆኑ ምሁራንን ያፈራና በአካዳሚውም ሆነ በአስተዳደር ዘርፉ ትልቅ አስተዋጽኦ ያበረከቱና እያበረከቱ ያሉ ምሁራን መፍለቂያ አምባም ነው። ዩኒቨርሲቲው በቀጣይ የሚያደርገው የራስ ገዝነት ጉዞ ህብረ ብሔራዊነትን የጠበቀ የሀገሪቱንም የብልጽግና ጉዞ በመደገፍ የድርሻውን እንዲወጣ አስገንዝበዋል። ከተለያዩ የሀገራችን ክፍል መሰብሰባችን የየራሳችንን ባህልና ማህበራዊ መስተጋብር አንዳችን ለአንዳችን ከማጋራታችንን ባሻገር በልዩነታችን ውስጥ በአማረ ቀለም የተገነባችውን ኢትዮጵያ እንድናይና ለህብረ ብሔራዊት ኢትዮጵያ ግንባታም የራሳችንን አስተዋጽኦ እንዳበረከትን እድልም እንደተሰጠን አምናለሁ። የአዲስ አበባ ዩኒቨርሲቲ የወደፊት የራስ ገዝነት ጉዞ ይህንን ህብረ ቀለም በጠበቀ መልኩ ህብረት ይዞ አዲስ መንገድ የሚተልም ይሆናል ብዬም አምናለሁ። ሀገራችን የጀመረችውንም የለውጥ ጉዞ በአዳዲስ ሀሳቦች ዘመኑ በደረሰባቸው በአዳዲስ የትምህርት መስኮችና የምርምር ስራዎች በማገዝ ለፈጣን እድገት መሰረት በመጣል ለሀገራችን የብልጽግና ጉዞ የድርሻውን ይወጣል ብዬም ተስፋ አደርጋለሁ። የዩኒቨርሲቲው የቀድሞ ምሩቃን በሀገሪቱ ውስጥ በተለያዩ ዘርፎች ከፍተኛ አስተዋጽኦ ማበርከታቸውን ያስታውሱት የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝደንት ዶክተር ሳሙኤል ክፍሌ የቀድሞ ተማሪዎች ጠንካራና ስመጥር ተቋም ለመገንባት በሚደረገው ጥረት ውስጥ የድርሻቸውን እንዲወጡ ጥሪ አቅርበዋል። የአዲስ አበባ ዩኒቨርሲቲ የቀድሞ ተማሪዎችና ምሩቃን በሀገራችን ጉዞ ውስጥ አሻራቸው ትላንትም ዛሬም ነገም ይታያል። በሀገር ውስጥና በዓለም ዙሪያ ያላችሁ የአዲስ አበባ ዩኒቨርሲቲ የቀድሞ ተማሪዎች በባለፉት ዓመታት ይህን ትልቅ ተቋም በመፍጠር ውስጥ አብራችሁን እንደተጓዛችሁ ሁሉ ወደፊት የኢትዮጵያ ኩራት የሆነ በዓለም የተከበረ አዲስ አበባ ዩኒቨርሲቲ እንዲገነባ ከጎናችን እንድትሆኑ በዩኒቨርሲቲያችሁና በቀድሞ መምህራኖቻችሁ ስም ጥሪ አቀርባለሁ። ወደ ቤታችሁ ነው። ኑ በጋራ ትዝታዎቻችሁን አድሱ። ትናንትን እናስታውስ፣ የተሻለ ነገን እናልም። ይህን ትልቅ ተቋም ይበልጥ እናግዝበው። በመድረኩ የቀድሞ የአዲስ አበባ ዩኒቨርሲቲ ምሩቃን በዩኒቨርሲቲ ውስጥ በነበራቸው ቆይታ የነበራቸውን ትዝታ አጋርተዋል።